ቼሽም ቢምትይ ከሆነ ችግር የለም ብቻ ለማየት ነው። እዚሁ አሳየኝ፣ ችግር የለም። ምንድነው ማሳየኝ? ፍፄ ማን ያግዘዋል? ወንድሙ እንዲህ አይነት ጣጣ ውስጥ ገብቷል እያልኩ በጣም እያሰብኩልህ ነበር። እንኳን ደህና መጣ። በቃ ማለት ያሳሳል። ይህ ነው የጨረቃ ፋሚሊ ጓደኝነት፣ እንግድነት እንደዚህ ነው። በቃ ወንድም ማለት ይሄ ነው። በቃ እንደዚህ ነው ዩቲዩብ የሚሰራው። አይደራደርም በእናቱ ብሩኬ፣ በእናቱ አይደራደርም። የሚቦካ ነገር አለ የሆነ አንዳንድ ልጆች የሚቦካውን እየዞራችሁ እየጋገራችሁ እናንተ የጨረቃ ፋሚሊ ለመሆን በቃ እየዞራችሁ እየጋገራችሁ እንጀራ በልቶ ጉንጩ እንኳን ሳይጠግብ ብሩኬን እገላለሁ። እንደዚህ በቃ ጨረቃ ፋሚሊ መሆን ካማራችሁ ከጎን ሆናችሁ የብሩኬን ጠላት እንደዚህ መረሸን። አእምሮ ላይ ፍራቻ ያደሮች ምንድነው ያስፈራት ነገር? በጣም ወድሻለሁ አይሉ ራት ምን አገባህ አንተ? ትላንትና መተህ ልትረዳት ነው? አንተ ቢራ ስለጠጣ ወገብህን እንደዚህ ገልብጠ ስለጠጣ ለሃይሚ አዘንክላት፣ ሃይሚን ወደድካት ማለት ነው። ሁሌ እየመጣ ፊኒሽንግ አትበል እሺ። ስነ ስርዓትን ያዝ፣ ተስተካከል። በመጀመሪያ ጠግበህ ብላ ምግብ፣ ከዛ በኋላ ነው የሆነ አፈቅራለሁ እንደዚህ ነው ብሎ መውጣት። ብሩኬ እኮ ሰጥ ለጥ ብሎ ስራውን ሰርቶ አሁን እንኳን ፍቅሩን ሲገልጽ በሚያሳሳ ሁኔታ ነው የገለጸው። ስለዚህ ማለት ነው ምንቴ ተረጋጋ፣ ከራስህ ጋር ሁን። ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ፈጣሪ ይመስገን። ዛሬ መጥቻለሁ። ዛሬ የመጣሁት እንግዲህ አንደኛ የብሩክን ጠላት የሚቃወሙ ሰዎች ሁለት ጓደኞች አግኝቻለሁ ከቡታጅራ። ይመቻችሁ። በቃ የወንድማችሁን ጠላት እንደዚህ አብክቶ የትም አይደርሱም። ሁሉም ማለት ነው ጥጋቸውን እንዲይዙ ታደርጓቸዋላችሁ። አቅሙ አላችሁ። ሌላ ውስጥ ይቀጥል ፍፄ እንግዲህ ወንድማችን ነው። እኔ እንደውም በጣም ግራ ተጋብቼ ነበረ አመመኝ ምናምን ሲል፣ ወይኔ ወንድሙ እንደዚህ ነው። ያው ታውቃላችሁ ብሩክና ፍፄ ምን ያክል እጅና ጓንት እንደሆኑ። ሰው ዛሬ መኪናውን ወስዶ እንግዲህ እንትናን አግቷታል። ሰው መኪናው ሄደ ማለት ምንም ማለት አይደለም። እሱ ባይሄድ እንኳን በመኪናው ባለው ነገር መተባበሩ በጣም ጥሩ ስለሆነ ማንኛሽም እንዳትቃወሙ፣ ፍፄን ምንም እንዳትሉት። ፍፄ የክፉ ቀናችን ወንድማችን፣ መከታችን፣ ብዙ ነገር ከሃይሚና ከብሩኬ ጋር አሳልፈዋልና ዛሬ አብስላት እንዴት መኪና ውስጥ ትገባለች እንዴት ምናምን ብላችሁ ማንም ሰው እንዳይቃወም ነግሬያችኋለሁ፣ አደራ። ምክንያቱም ብሩክ ከሚሄድ እሱ ባለው ነገር ቢረዳው በጣም የተሻለ ነው። ምክንያቱም እዚህ የሆነ ነገር ሆነ እሱ ካብስለት ጋር ያለውን ነገር ታውቃላችሁ። እዛ ሄዶ እሷንም ማባበል እሱንም የሆነ ነገር ማለት አይችልም ብሩክ። በቃ እንዲሆንም አንፈልግም። ግን መኪናው ስለሄደ ምንም አይነት ቅሬታ እንዳይሰማችሁ የኛ ውድ ቤተሰቦች። ሰው እንግዲህ ምን ሊያደርግ እንዳሰበ አላቅም። ፍፄ የምር አፍቅሮ ይሁን የምር ተፈቅሮ ይሁን አሉ ነው አላቅም፣ አልገባኝም። ብቻ ግን ከሚኪ ጋር ዛሬ የራሱን ውሳኔ ወስኖ አለፍላጎቷ እፍስ አድርጎ ይዟት ሄዷል። እንግዲህ ፍፄ ማለት ነው። ይቅናህ ብለናል። ያው የሃይሚና የብሩኬን ፍቅር መጀመሪያ ላይ ገልጿል። እንዲህ ደስታውን አልገለጸም እያልኩኝ ኢንስታግራም ላይም ዩቲዩብ ላይም ፎቶ እንኳን አይፖስትም እንዲህ እያልኩኝ በጣም እየጠበቅኩኝ ነበርና እንዴት በቃ ግራ ገብቶኝ ነበር። ብሩክ በተጨነቀ ሰዓት ለምን ከጎኑ አልሆነ ምናምን ብዬ። በእርግጥ ፍቅር ሲገለጽ ከጓደኞች ጋር አይኮንም ምናምን የሚል ሰው አለ። እንዲሁም ደግሞ ጓደኞቹን ሰብስቦ ለምን ፍቅር አልገለጸም፣ ብዙ ነገር አለ፣ ብዙ ትችቶች አሉ። እነዛን ነገር እኛ ወደኋላ እንጥላቸውና ለማንኛውም ፍፄ በዚህ መልኩ ስለመጣ በጣም ደስ ብሎኛል ማለት ነው የኛ ወድ ቤተሰቦች። እናንተስ? እና አዳራ እንዳትናገሩት ፍፄን እስከፈለገ ጥግ ድረስ ይሄድበት፣ ይመቸው። እኛ ጨረቃ ፋሚሊዎችም ለብቻ የራሳቸው ህይወታቸውን እንግዲህ እያጣጣሙ ነው። ሃይሚ የመቀበል ያለ መቀበል ቻንሷ የራሷ ነው። ውድ ቤተሰቦቻችን ስለተሽከረከርኩባቸው በጣም ይቅርታ፣ የኤዲቲንግ ችግር ነው፣ ሶሪ። እና ምን ላችሁ ነው ቡታጀራ ላይ ደግሞ ብሩክን እገላለሁ እንደዚህ ነው ምናምን ብሎ የሚያሽቃብጠውን ሰውዬ ልኩን እነ ሊዮን የሚባሉ ዩቲዩበሮች በቅርቡ ነው የተከፈተላቸው ዩቲዩብ ቻናላቸው። በጣም ደስ ብሎኛል። በዚሁ ቀጥሉበት። እሱ ልጅ ማለት ነው እስከ ጥግ ድረስ ሂዱበት። በቃ የጨረቃ ፋሚሊ ማለት ግዴታ የጨረቃ ፋሚሊን ታምሌል እየለጠፉ ምናምን ማጨብጨብ አይደለም። እንደዚህ ጠላት ሲመጣም ጠላቶቻቸውን እየሄዳችሁ በቃ ባላችሁ አቅም ተጋፈጡ። ስራ ነው እያላችሁ አይደለ? መስራት በቃ ያ ሰው መጥፎ ነገሩን እንደ አይዲያ ተጠቅሞት እየሰራበት ከሆነ እናንተ ደግሞ ለነሱ የሚመጥን ነገር እንዲሰሩ በቃ ከጎናቸው ቆማችሁ ጨረቃ ፋሚሊን እንዴት በቃ ማለት ጨረቃዎችን ፋሚሊ ማለት እኛ ነን የምንመለከታችሁ።
ጨረቃ ማለት ደግሞ ብሩክና ሃይሚ ናቸው። ሶ እነሱን በሚያወርድ መልክ የሚሰራን ቪዲዮ እነሱ ሃይሚም ዩቲዩብ የከፈተችላችሁ ብሩኬም ዩቲዩብ የከፈተላችሁ ሰዎች ማለት ነው እነሱን የሚቃወም ሁሉ ሄዳችሁ እያናገራችሁ በካሜራ ለምን ሲቦካ ሲጋገር አይውልም? እነሱን ማለት ነው ልካቸውን ማስያዝ አለባችሁ እንጂ እዚህ ጋር ብሩኬና ሃይሚ ሲመጡ ልክ እንደ ብላኪ ማለት ነው እንደዛ ማለት የለባችሁም። በቃ ስለ ብሩክና ስለ ሃይሚ መጥፎ የሚያወሩትን እኛ ሚዲያ ላይ 2 ዓመት በላይ አብረናቸው ቆይተናል። ሁለቱም የወጣ ባህሪ የላቸውም፣ የዘነከተ ባህሪ የላቸውም። እንደምናያቸው ትክክለኛ የሆኑ ወጣትነት ያላታለላቸው ሃይሚና ብሩኬ በቃ በጣም ለማንም አስተማሪ የሆኑ ወጣቶች ናቸው። ስለዚህ የእነሱን አርአያ ተከትላችሁ የምትከተሉ ከሆነ እኛ ዩቲዩብ ላይ እናበረታታችኋለን። ልክ እንደ እዩ ይሄ ገላለሁ እንደሚለው ልጅ ስሙን በደንብ አልይዘውም። እኔ ራሱ እዩን ራሱ በጥሩ ጊዜ የመጣች ስለመሰለኝ ስሟን ሴቭ አድርጌዋለሁ። አብሰላትን ራሱ ከቅርብ ጊዜ በኋላ ስሟን ያስኩት አልያዝ ብሎ ቤተሰብ እና አንዳንዴ ልብ የሚወደውን ሰው ይይዛል፣ አንዳንዴ ደግሞ የማልወደውን ሰው አልይዝም። ስለዚህ የኛ ውድ ቤተሰቦች በእንደዚህ አይነት ብርታት አቅም እንደዚህ ማሳየታችሁ በጣም ጥሩ ነው። ቀጥሉበት። እኔ በጣም ተመችታችሁኛል፣ ወድጃችኋለሁ። በተለይ ስለ ብሩክ ያላችሁን አቋም እንደዚህ መጥፎ መጥፎ የሚያወራውን ጆሮውን እያላችሁ እንዲህ በወሬ አይደለም በተግባር ሄዳችሁ እያገኛችሁ ራሳችሁንም እየጠበቃችሁ እንዴት ነው ሰው በሚዲያ አሁን መልቶ እንጀራ በልቶ ሳያድር ጉንጩ ሳይሞላ እኔ ሃይሚን እኔ ካላረኳት ብሩኬን እገልዋለሁ፣ ለእናቱ ይኑርላት፣ ለእናቱ ያስብላት። አንተ ነው የምታኖረው፣ አንተ ነው የምትገለው። ማነህ አንተ? ስታየው ብሩክ ብቻውን ነው እንደሚመስልህ። ስለዚህ ማንነታችሁን እንድታሳዩን እኛ የጨረቃ ፋሚሊ እንፈልጋለን ማለት ነው። የኤዲቲንግ ችግር ነው ጋይስ፣ እንደዚህ ሐረካት ሳረግባችሁ ይቅርታ አድርጉልኝ። እሺ ውድ ቤተሰቦቼ፣ ዋናው ሀሳቤ ዋናው ንግግሬ ነው። ይሄ ምስሉን ያው እንደ መዝናናት ቁጠሩበት ጋይስ። እና ብቻ ምንቴም ደግሞ ለራሱ እንኳን ማለት ለራሱ የሆነ አለ አይደል የሆነ እንዴት ነው አሁን ነው በቅርብ ነው አዲስ አበባ ራሱ የመጣው ተከራይቶም ሆነ እውነትም ይሄንን ቤት አስተዋውቅልኝ ተብሎ ፊኒሽንግ ተሰጥቶም ቢሆን ምንም ቢሆን ስራውን እየሰራ ነው፣ ችግር የለውም። ግን እላፊ ቃል መናገርህን እንድታቆም ብሩኬን እኛ የጨረቃ ፋሚሊዎች መልእክታችንን እናስተላልፋለን። ሃይሚንም ሆነ ብሩኬንም እላፊ ቃል እንድትናገር አንፈልግም። ለእያንዳንዱ ነገር ቪዲዮ መስራት ትችላለህ፣ ምንም ችግር የለውም። ግን እላፊ ነገር መናገር የለብህም። ሁላችሁም እዩም ልክሽን ትይዣለሽ ብዬ ተስፋ አደርጋለሁ። ከባልሽ ጋር ተለጠፊ ይዛ። ብሩክ ማለት የሃይሚ ባል ነው። ሃይሚ ማለት የብሩክ ሚስት ናት። አለቀ ደቀቀ። በፈለገኝ ሰዓት ፍቅሯን ትቀበል አትቀበል መብቷ ነው፣ አይመለከተንም። ግን ይህን ያህል ጊዜ አብረው ቆይተዋል። ይሄን ያህል ጊዜ ብዙ ነገር አሳይተውናል። ሶ እኛ ወደናቸው አፍቅረናቸው የምንከታተላቸው ጥንዶች ናቸው። ብዙ ህይወታችንን፣ ሀዘናችንን፣ ድብርታችንን የረሳንባቸው ሃይሚና ብሩኬ ለ2 ዓመት ያክል አብረናቸው ቆይተናልና ሀዘናቸውም ሀዘን ነው፣ ደስታቸውም ደስታቸው ነው፣ ሰርጋቸውም ሰርጋችን ነው። ስለዚህ የእኛ ውድ ቤተሰቦችም ከጎናችሁ ሆናችሁ ጥሩ ህልም እንደምታልሙ እንደምትጨነቁ በጣም ብዙ አላችሁ። በጣም ብዙ በተለይ ደግሞ ቲክቶክ የለንም የምትሉ አላችሁ። ምን ሆነ ይሆን ምን ተፈጥሮ ይሆን በጣም በውስጥ የምጽፉ ልጆች አላችሁ። እያንዳንዷን ነገር አዳዲስ ነገር ሲፈጠር እኛም ትንንሽ ዩቲዩበር ወደ እናንተ ይዘን መምጣታችንን አናቆምም። ዛሬ ላይ ምንም አይነት ፖስት አላየሁም። የአርሴናል ፖስት ነው እንግዲህ ተመስገን ብሎ ያለው ብሩኬ እያላችሁ ነው። የአርሴናልም ሆነ የሃይሚም ሆነ ምንም ብቻ ደስተኛ ይሁን እሱ። እንኳን ፈጣሪውን አመሰገነ። ለምንም ይሁን ለምን ማለት ነው አይደል ጋይስ? ስለዚህ የኛ ውድ ቤተሰቦች በዚሁ ቀጥሉ። ዛሬ ፍፄን ማንም ሰው እንዳይናገረው አደራ። ምክንያቱም አይመለከተንም። እቃ ማለት ምንም ችግር የለውም። አንድ ሰው ይዋዋሳል፣ ችግር የለውም። እንደምትናገሩ ስለማቅ ነው አስቀድሜ የነገርኳችሁና ፍፄን እንዳታስቀይሙት አደራ። የገባበት ነገር እውነትም ከሆነ ያርግለት ያዝልቅለት፣ ውሸትም ከሆነ ደግሞ ይስራ። ሰብስክራይቡን 100 ሺውን ይሙላ ጋይስ። ስለዚህ ማንም ሰው ፍፄን እንዳይቃወመው ቀድሜ ነው የምነግራችሁ። ምክንያቱም እነሱ አንድ ናቸው። በጣም ነው ሃይሚ በባለፈው የጌሟ ጊዜ ያመሰገነችው። በጣም በጣም አመስግነዋለች። እና እንደዛም ሳይሆን ብቻ ብዙ ጊዜ ሃይሚ ጋር ከጎኗ ነው፣ ከብሩኬ ጋርም ከጎኗ ነው ያለውና ልታበረታቱት ይገባል እንጂ እሷ እንኳን ብጠሏት ፍፄ እንዳትናገሩት አደራ፣ መልእክቴ ነው።
መናገር ከፈለጋችሁ ይሄን ብሩክን እገለዋለሁ የሚለውን እሱን ልክ እንደዩ ድምጥማጡን ብታጠፉልኝ ደስ ይለኛል የኔ ውድ ቤተሰቦች። እና ለዛሬ ይዤ የመጣሁት መልእክት ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉት። እየተጠራሁኝ ነው። በሌላ እንግዲህ ዛሬ ሀይሚና ብሩኬ ማታ በደስታ ይመጣሉ ብለን ተስፋ እናደርጋለን። የእኛ ውድ እንቁ ቤተሰቦቻችን አመሰግናለሁ። የቡቡዬም ጓደኞች ቡታጅራዎቹ ሜሽን አደርጋችኋለሁ። በዚሁ ቀጥሉበት። ሌሎቹንም አንገታቸውን እየያዛችሁ እንደምታንጠለጥሏቸው ተስፋ አደርጋለሁ። አመሰግናለሁ። ወዳችኋለሁ። ባይ